የቀሚስ ዲዛይን ለመምረጥ አውሮፓ የሚሄደው ጳጳስ የክርስቲያኖች ልቀት የማይገደው ከሆነ ምን ይሰራልኛል? ይሄ ለኔ እንዳንገስጽ እንፈራቸዋለን፣ እንዳንናገር ይጨንቀናል፣ ዝም እንዳንልም ያስጨንቀናል። አሁን ህልውና ነው። እንደ ክርስትና ሊቆጨን ሊመረዘን ይገባል፣ ከልብ ማለት ነው። ክርስቲያን ሰው ብቻ ነው የሚገባ። ይሄ የክርስቶስ ልጅ በደመ ክርስቶስ የከበረ የክርስቶስ ደም የተዋሃደው ደም መሆኑን ያላግባብ የፈሰሰው መሆኑን የምትረዳው ክርስቲያን መሆን ስትችል ብቻ ነው። ክርስቲያን የመሆን ያለመሆን ጉዳይ ነው። ምን ሆነን ነው ምንከተለው? አስቡ። እኛ የመከራ መዓት እንደ ድንጋይ ወፍጮ እየመንደመዥ እየዞረ ታቹነን ምንደንስ ሰዎች ነን። እኛ የቤተ ክርስቲያን ጥፋት ታች ላይ እየጮኸ እየዞረብን እኛ እናወራለን። እንቀቁ፣ ገና እሳት ከሰማይ የሚወርድ ይመጣል። አልቋል ሰዓቱ፣ ሄዷል ዘመኑ። ምን እየሰራን ያለ ነው? አሁን ምን እያደረግን ያለ ነው? የእናቴ ልጅ ከታችህን ግፍ ስትሰራ ከላይ ደግሞ ለሰራኸው ግፍ እሳት ይዘንብብሃል ነው የሚለው። ሞትም አያግባባንም፣ መከራም አያግባባንም፣ የቤተ ክርስቲያን ጉስቁልናም አያግባባንም፣ የክርስቲያኖች መንፈሳዊ ሕይወት መጓደልም አያግባባንም። የቀሚስ ዲዛይን ለመምረጥ አውሮፓ የሚሄደው ጳጳስ የክርስቲያኖች ልቀት የማይገደው ከሆነ ምን ይሰራልኛል? ይሄ ለኔ በምን ቋንቋ ነው ክርስቶስን በጠራውበት አንደበት የእርሱን አባቴ ብዬ ልጠራው የምችለው? ለምን እንደ ክርስትና ሊቆጨን ሊመረዘን ይገባል፣ ከልብ ማለት ነው። ክርስቲያን ሰው ብቻ ነው የሚገባ። ይሄ የክርስቶስ ልጅ በደመ ክርስቶስ የከበረ የክርስቶስ ደም የተዋሃደው ደም መሆኑን ያላግባብ የፈሰሰው መሆኑን የምትረዳው ክርስቲያን መሆን ስትችል ብቻ ነው። ክርስቲያን መሆን ካልቻል ደሙ አይገባም። ተረት ነው የሚመስልህ፣ ወሬ ነው የሚመስልህ፣ ፖለቲካ ነው የሚመስልህ፣ ጩኸት ነው የሚመስልህ። የፈሰሰው ግን ደመ ክርስቶስ መሆኑን ስታስብ ያኔ ይገባል እውነታው። አስባችሁታል? አርሲ ላይ ዕለት የሚገደሉት ደመ ወልደ እግዚአብሔርን ስጋ ወልደ እግዚአብሔርን ፈትተው ከቤተ መቅደሱ ሳይወጡ በቤተ መቅደሱ ውስጥ እስከ ቤተ ክርስቲያኑ የተቃጠሉት በቁም የታረዱት አስባችሁታል? እኒህ የክርስቶስ እና በክርስቶስ የሚያምኑ ክርስቲያኖች መሆናቸውን ስታስቡ አያማችሁም? እንደ ክርስቲያን አይሰማችሁም? ክርስቲያን መሆኑ ተውት። ሰው እንደመሆን እንደ በግ መታረዱ ይሄ አይቆጭም? አያደማም ወይ አያደክምም? ይሄንን ሰው እንዴት ጥቁር ልበሱልኝ ብሎ በስልጣኑ ሲመጡበት አዋጅ የጠራ ሲኖዶስ በልጆቹ ሲመጡበት እንዴት አዋጁን በአዋጅ እንዴት አይቀለብስም? እንዴት ቆሞ ኑ ዛሬም ልጆች አይልም? ዝም አልቆ ባለፈም ለማስታረቅ ለማቻቻል ሞከርነ። እስኪ አባቶቻችን እውነት ነው፣ አዎ አባቶቻችን በቃ እነሱን ችግር ውስጥ ሆነን ነው ምናምን አለ። ብዙ አወራን፣ በርካታ ቀን አጠጋጋ ነው የአባቶችን ክብር ለማስጠበቅ የለም ሲኖዶስ የለም እንዲህ የለም እያለ ሰው ሲናገር ኧረ እባካችሁ እስኪ ተው እያልን ብዙ ቀን አስታረቅን። አሁን ግን በዛ አለቀ። በቀን ቤተ ክርስቲያን ማን ሚሉ ደራጎን ነው የምታመልክ ቤተ ክርስቲያን በየቀኑ ለዘንዶ እየገበረች መኖር አለባት ልጆቿን። ይህ ነው ቤተ ክርስቲያን ህልውናዋ። አኗኗራችሁ ምንድን ነው? ዛሬስ ክርስቲያን ነኝ የምትል ማህተብ ያስተር ነገ ለመኖር ዋስትና ምንድን ነው? በፍጹም ውለን ለመግባት ዋስትናችን ካጣን፣ ቤተ ክርስቲያን ደርሶ ለመመለስ ዋስትናችን ካጣን፣ ኢትዮጵያዊ ሆነን ሙሉ ዜጋ አጠን እየተቀረዘበዝን በግማሽ ዜግነት መኖር ከጀመርን ዕለታት አለፉ፣ ዘመናት ተቆጠሩ። መቼ ምን ልናደርገው ነው? መቼ መምህራን በተለይ በእውነቱ ወደ ቅዱስ ሲኖዶስ ወደሚመለከተው አካል ወደ ሀገረ ስብከቱ ወዳለንበት አቅጣጫ በሚገባ መጮህ መቻል አለብን። በእውነት መቼ ነው የተማርነው ወንጌል የሚተረጎመው? በእውነት መቼ ነው? እነ ጴጥሮስ እኮ ወንጌል ተምረው ሲጨርሱ ወደ ሮማ አደባባይ ነው ለስቅለት የሄዱት። ክርስቲያኑ እየታረደ እንደ ከብት አልበን የምንጠጣው ምዕመኑን ነው ምንኖር። ደምቀን የጠመጠምነው ሻሽ የደረብነው ካባ በምዕመናን በኩል ነው። አናርስ፣ አንቆፍር፣ አንነግርና ሌዋዊ ይኮንን ጌጦቻችን ሰው እንዴት ጌጡ ሲወልቅ የጣቱ ቀለበት ሲወልቅበት ጌጡ እረ ቀለበት ብሎ ማያነሳ አለ እንዴ? ምዕመናን እኮ የኛ ጌጦች ቀለበቶቻችን እኮ ናቸው። ህይወቶቻችን ከኛ ሲወልቁ እረ ለምን ብሎ ሰው አይናገርም እንዴ? ዝም አለ።